ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ ያያችሁ ለሚጋት ነኝ። እንደምታዩ ዛሬ በአዲስ ቪዲዮ ማለት ተላላችኋል። በአዲስ ወቅት በአዲስ ቪዲዮ በአዲስ ስራ ባልታለች። ስለዚህ በአዲስ ፋራት ቀርቷል። ያን ስራ የሚያስጠላ ስለሰማው በጣም ያስጠላ። ስለዚህ እንደምታዩ ላይክ እያደረጋችሁ አባታቱና እና ወደ ቪዲዮዎችና እንጀምር። ስለዚህ ወሬውን እንጀምርና እኔ ዶሮ ነበር ወደ 20 ወደ 25 ይሆናል። ፈረንጅም የሀባሻ ዶሮ ነበር ተደባልቁ እየሸጥኩኝ ብር ሆነልኝ። ሞረስ ሙስሊም ወይ ጠጃ ተቀየርኩ። እንደምታዩ እናቴን ብር ጨምራለኝ። አባቴ የሚገዛ ባለበት አሳቢ አማካኝ እናቴን ብር ስለጨመረልኝ ስንት ብር ቆየ የኔ ስለጨመርሽ ሀጨመርሽ ነው ስንት ብር 11 አንቺ ጨመርሽበት 8 ሺህ ጨመርሽበት። እኔ ደግሞ 11 ሺህ ብር ምንድን ተገዛበት ጥጃ። ስለዚህ ምን መሰለችሁ ጥጃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ደህና ነኝ። ትናንትና እዚች ኮሜንት አያችኋት ማለት ነው። ስለ እጄና ስለዚህ ነው ዛሬ የመጣሁት። እጅሽ አምሯል ምንድነው ሚስጥሩ አላችሁኝ። ቪዲዮ ላይክ ሼር አድርጉ። መጀመሪያ ላይክ ሼር ሰብስክራይብ አድርጉ፣ ላይክ አድርጉ። ይቺ የአበባ ማስቀመጫ ብዬ እራሴ ነኝ የሰራኋት በጅብሶን ማለት ነው። እኔ ነኝ የሰራኋት። ስለዚህ ሰባራ ቅል አይደለም፣ በጅብሶን እኔ ነኝ የሰራኋት። በአንደኛው በኩል ዴጎስ ያለኝ ናት፣ በአንደኛው በኩል ስስ ናት። ግን እኔ ይኸው አብዱረዛቅ ኮተቱን እያስቀመጠበት ይገኛል። እና ይሄ ጅብሶን የተሰራ የአበባ ማስቀመጫ ነው ማለት ነው። እጅሽ ያምሯል ምንድነው ሚስጥሩ? አብጋራው እንዴ! እና ደግሞ ትናንትና ይሄን ሳላሳያችሁ ከዚህ ወደዚህ እያልኳችሁ ነበር። እውት አሁን ትናንትና ነው የወለወልኩት እንደምታዩት ማለት ነው። አሁን ምንም አይነት አቧራ የለውም። እንዲህ ስታረጉት ግን አለ እንዲህ ማለት እና ይሄ ሁሉ አቧራ ነበረ። ወልዩዋለሁ ትናንት ሳላሳያችሁ ቀርቼ ነው። እጄ ደግሞ አመዱን አትፈሽ በእጅሽ ያምሻል እያላችሁ ነበርና አመድ ሳክስበት ስለከረምኩኝ የይቅርታ ዴጎስ ያለ እንግዲህ ማለስለሻ አድርጌለት ነው ይቅርታ ብዬው ነው እንግዲህ። ምክንያቱም እስከዛሬ ድረስ በአመድ ስለጎዳሁት አሁን የተጎዳውን ለመመለስ ነው። ደግሞ የሚገርማቸው ነገር ምን ጊዜም የቀኝ እጅ ሲሞቅ እንደ ግራ እጅ አያምርም ማለት ነው። እና ይሄ እንደምታዩት ብዙ አይደለም፣ የቀኝ እጅ ያምራል። እና ጣት ደግሞ ታውት ያባቴ ነው፣ በጣም ረዛዘም ነው። እንደ አባቴ የኔ ሸጋ አባታችን ነው፣ በጣም ረጅም የሚያምር ቆንጆ ነው ብታዩት። እና እንደዛ ነው እላችኋለሁኝ። ይሄ ነው ሚስጥሩ። እና ዛሬ እንግዲህ ይሄ ያመጣሁት ይሄ ደግሞ ነዲዮ ነው ለቤተሰብ ለአንዳንድ ቤተሰቦች ብዬ ነበር ያመጣሁት። አንዲት እናት ነበረች ማለት ነው። እና ሀገር ሲመጣ ምንድን ተደርጎ ይለበሳል ብዬ አሁን ምን ላረገው አሰብኩኝ። የሶላት ሸርሸፍ ላሰፋው ፈለኩኝና በጣም ታምራለች ነዲዋ ማለት ነው። እስኪ ዋት በጣም ታምራለች ነዲዋና ይሄንን አሁን የሶላት ሸርሸፍ አሰፋዋለሁኝ አለኝ እንግዲህ 2-3 ግን ይቀመጥ ዙሮ ቅያሬ ይሆነኛል እንግዲህ ሲመጣ ምናምን እንዲሰገድበት አሰራዋለሁ ማለት ነው። እና በጣም የምታምር ነዲዮ ናት። ይችን አሁን ለኔም አሁን ዝም ብዬ አሁን በሙቀት ሰዓት የምለብሰው እንደ እንትን አድርጌ ባሰፋው ራሱ ዝም ብዬ እንደ ቢጃማ አድርጌ ባሰፋው መልበስ እችላለሁ ማለት ነው። እና በጣም ነው እኔ የምታምረኝ፣ በጣም ነው የምታምረኝ።
ሶስት አይነት ናቸው መሰለኝ። ሶስት አይነቱ ይሁኑ ሁለት አይነት ይሁኑ ናቸውና አለኝ ሌላም እና ይዛችሁ ስትመጡ እንዲህ ያለ ይዛችሁ ነው። በጣም ረዥም ነው። 4 ሜትር ይሁን እንደዛ ነው። እና አሁን ይሄ ለሰላት ሲርሸፍ ምርጥ ሆኖ ይሰፋል ውዴቶቼ ማለት ነው። እና ዛሬ ደግሞ ምንድነው የምሰራው መሰላችሁ? ዛሬው ስራ የብታው ውዲ ባለቤቴም ሀይው ነው ዛሬ ሀቤት ልጅም ይመጣል የኔ ሸጋ። እስኪ እቺ ዶሮ እንዲው ያዋት እስኪ ስንት እንቁላል ይዛ ቁጭ ብላለች። አጃኢብ አርጋ ዘፈነኝ። እኛም አልሰማናት እሷም አልደገመ ያለ እና ምንድነው አሁን ባለቤቴ ይመጣል። ቁርስ ገንፎ ነው የበላነው። ቆየ አሁን ውሃ ጥዬ ነበረ እንደምታዩት ገና እንትን አላለም፣ ብድግ አላለም ሊጡ ማለት ነው። ምክንያቱም ቦክቷል ብዬ ሙጫሊጥ ጨምሬበት ቆያሽቼ ገና ብድግ አላለም። የምታዩት ነው። አይቱላን ይሩት ኤው መቶ ሽሩ ሸጣልኝ። ይሄ ነው እንግዲህ ሰው ማለት ተከከለኛ ሰው ዲናታ ማረግ ይሄ ነው። እንደዚህ ካልሆነ እንዴ የምታው ያፈል እንግዲህ በርበሬው ነው እንዴ እሱ ባንጂ እና ይናቸው ሚጣዎቹ ቲማቲሙ ማሻአላህ ሆኗል። አዛዝ እንዴ ላይ ያና ምንድነው እንትን ጥጃ ጨንገር ነው እንዴ ይባል ጨብጫቢ ነው። ይሄ ኩምሪዝ ያለው ምንድነው? ኩምሪዝ ተጨማዷል። የረጨው በልቶት ነው መሰል ያነቀው እንደ የነቀው በረጨው ነው። ማሻአላህ አሁን እንግዲህ ወስደን ሀበኔው ልንተክለው ነው ውድ ቤተሰቦቻችን ማለት ነው። ምን ትላላችሁ እንግዲህ? ይሄ ቲማቲም ነው እንደምታዩት ይሄ ማለት ነው። ይሄንን አስለቅቀን እዚህ ሆነ የምንዘረው። በዛ ጎርፍ አጥቶት እኮ ነው ያነ ሁሉ አራሙን አየው ያነ ሁሉ የሞላው ነአና አው ሀዛሬ ይው ማሻአላህ እንዴት አምሯል። ነአና ረጋኸው እኮ ኑሪ አይ ለህለና በላሽው። ኧረ በርበሬ ነቅረህ ጥለሃል። ይሄ እኮ ዝቃቅብ ይቋንተ ይላም ነገር ይሄ ዝናቡ እንጣልጣል ይረግድ ነው። ኢንሻአላህ አግረሰደሰው እኮ ነፋሱ አንዳች አያችሁት ቲማቲሙን ጎመኑ ይሄ ደግሞ ስታለብስ ጎመኑ ፈሶበት ሸጋ ሆኖ እሱን ሙጫሙጫውን ነቀረው። ኧረ እንግዲህ ምንድን ነው የሚደረገው?
ይሄም ቲማቲም ነው ገና እየበቀለ የኛ ሀገር ጎመን ነው። እንደ ጎመን የምወደው ምንም ነገር የለም። እወዳለሁ ጎመን በልቶ ጤና ስጋ በልቶ ተባሉ። በጣም የምወደው እኔ ጎመን በተለይ በጣም ሳይከር ተነሳ መሰል ማሄር ተነሳ መሰል አንጣራዩ ተወቀመጥ ይቀመጥ እኔ ፈልገዋለሁ እንዲያነቀር እሱን ማዘርቸው እኮ ነው ሀበኔው አልጥቼ ነው ፍሬውን የዘራሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ? ይዛችሁ ለምዘይት ነኝ እንዴ ረጋ ብለህ እንዴ